የመድፈኛው ቤተሰብ ለሁለተኛ ሲዝን በተከታታይ የቻምፒየንስ ሊግ ሩብ ፍጻሜ ደርሰናል ይላል። ከሞኒ ገነርስ እንዴት ሰው 180 ደቂቃ ተጫውቶ አንድ ጎል ብቻ ይዞ ያልፋል ነው ማለት ገባርለ ባይዘዌ ማን ነው ይሄን አጫዋታችን ባለቀ ሰዓት 50 ምናምን ጨዋታ የተጫወተውን አርቴታ በሆነ አጫዋት ማን ዝም ብሎ መጥቶ እንዳለ ሰርዞ የሆነ አጫዋት አዲስ አጫዋት ምናምን አጠብቅ እዚህ ደረጃ ድረስ ያደረሰን አጫዋት አለ እሷን ማስቀጠል ነው ገባርለ ሳውዛምተን ላይ አንድ ጎል አግብተናል ቦርንማውዝ ላይ አንድ ጎል አግብተናል ሌላ ጊዜ አንድ ጎሏ ትበቃ ነበር አሁን ሁለት እየገባብን ነው ገባርለ ስፖርቲንግ ደርሶ መልስ ምንም አለማግባቱ ዙሜንዲ ዛሬ አሪፍ ነበርሽ ራይስ ሁሌ ነው የተገኘውን እድሎች መጠቀም አለመቻላችን ኖርማል ነው ግን በቃ ይሄ ነው መድፈኛው ይላል ተረዳኛለ ማርሽ በሶስተኛ ማርሽ ስፖርቲንግና አስወጣናት አሁን ለእሁድ ይቋጠራል ነው ምድ ይቋጠራል 0-0 ሚችል ቡድን ያለ ይሄ ትልቅ አድቫንቴጅ ነው 0-0 ማሸነፍ ሚችል ቡድን ያለ መድፈኛው እንኳን ደስ አለ ይሄንን ኳስ ብሎ ከመሄድ አልባሌ ቦታ መዋል ይሻላል ሱስ መጀመር ይሻላል በቃ ሲጋራ መጠጣት ይሻላል ይሄንን ከመሄድ ማለት ነው እንዴ ወያለው አንተ እግር ኳስ ክለብ ነህ ወይ ዳር ድንበር አስጠባቂ ነህ እንዴ መከላከያ ሰራዊት ነህ እንዴ እኔ እንግዲህ የእግር ኳስን ላለመበተን ሲሞኒን ከአርቴታ ላለማገናኘት ቅር ያለው ለፍቻለሁ ደክም ያለው እንግዲህ እግር ኳስ ሐራም አድርጓት እኔ ምንም ማድረግ አልችልም በቃ ምንም አሁን ነቃ ደንገጥ ያለው ጀማ እንግዲህ ከዛ ከነበረው ውጥረት ወጣ ተብሎለታል እንግዲህ የእንግሊዝ ኩራት የሆነው አርሰናላችን እንግዲህ ለተከታታይ አመታት አራት ውስጥ በመግባት እንግሊዝን እንግዲህ ማኩራቱን ቀጥሏል ዘንድሮ እንኳን ዋና ዓላማችን አራት ውስጥ መግባት እንዳይመስላችሁ ዋንጫውን ይዘን ወደ እንግሊዝ ምድር መምጣት ነው ታዲያ ዛሬ ከስፖርቲንግ ጋር ቀለል ባለ መንገድ እንግዲህ አቻ ወጥተናል ቡድናችን ቆንጆ እንቅስቃሴን ያሳየው ጀማው ግን ጎል አያገባም ለምን ሐራም ነው ጎል ሐራም ነው ለምን እንግዳ ጠርተን አክብረን እኮ ነው ማግባት አቅቶን መስሎ ነው እንዴ የደከም ከቋጣሪ ደጋፊ እኛ ማግባት አቅቶን አይደለም ምንድነው የሚመጣ እንግዳ መከበር አለበት ዝም ብሎ አይገባበትም ገብቷላ እንዲህ በሰላማዊ መንገድ እንዲህ ማለፍ እየቻለ ለምን እናገባለን ምንም አይሰራልን ያንን በማሰብ ነው ለማንኛውም ጀማ ኦፊሻሊ መነገር ከአትሌቲኮ ነው ቀጣለን አትሌቲኮን ቀብረረ ብለን ነው ምናልፈው አይ ብዙም ላንንቀባረርም እንችላለን ብቻ ግን እናልፋለን መንቀባረሩን ተታኖ ማለት ነው ጀማው ከዛ በኋላ ዛሬ ሙኒክ አልፏል ከዛ የፒኤስጂ ነው ሙኒክ አሸናፊ እንጠብቃለን ማለት ነው ዘንድሮ ጉዟችን ፋይናል ነው ከፋይናል እንቀጥልና ደግሞ ዋንጫውን ይዘን እንግሊዝ መድረክ መተን እናስጨበጭባለን ነው ማለት አባቴ ይኸውልህ በውድም በግድም ዘንድሮ በሁለት አቅጣጫ ዋንጫ ይዘን መምጣት አለብን የግድ ማለት ይመቻችሁ በሪያል ማድሪድ ጨዋታ ተጠምደን እኮ ያን ያክል ስላንቺ ሳናወራ አለፈን ያራዳጅ ኮንግራ ከልቤ ማለት ነው አንዳንዴ ደግሞ እንዲህ ሲሆን ደስ ይላል ኮንግራ ትልቅ ድል ነው 0-0 ነው የወጣችሁ ጎል አላስቆጠራችሁ ምናም እሱን እንተውና ግን ደግሞ ሴሚፋይናል መድረስ በዚህ ሰዓት ቆንጅዬ ድል ነው ማለት ነው ሰዓት አንድ ሁለት ጨዋታዎች ፋይናል ያደርሷቸዋል ከዛ ደግሞ ፋይናል ተደርሶ ዋንጫ ይበላል ጥሩ ድል ነው እኔ ከመቋጠር ወዝናለሁ ኦር አቆማለሁ መቋጠር ማለት አይደለም አንቺን ኮንግራ አልኩሽ ማለት አንዳንዴ ደግሞ ልለፍሽ በሚለው ነው ኮንግራ የወያላው ደጋፊዎች አልቋጠርኩም ብላችሁ ታምኑኛላችሁ አታምኑኝም ነገር ግን አልቋጠርኩም ምክንያቱም አርሰናል እንደሚያልፍ አውቃለሁ ሴሚፋይናል ላይ ከአትሌቲኮ ማድሪድ ጋር ተገናኝቷል እንግዲህ ቀላል ጨዋታ ይሆናል አትሌቲኮም ከረንት ፐርፎርማንሱ የሚገርም ነው ባርሳን በተከታታይ ሁለት ይሸልጡታል ቀላል ሴሚፋይናል አይሆንም ነገር ግን ሴሚፋይናሉን አልፎ አርሰናል ለዋንጫ ይደርሳል ብዬ አስባለሁ ከባየር ሙኒክ ጋር እኔ ግምቴ ባየር ሙኒክ ከአርሰናል ነው ፋይናል የሚገርም ጨዋታ ነው የምናየው ያው 0-0 ማስጠብቃቸው ወጣቸዋል ምርጥ ውጤት ነው ምክንያቱም ጉልበታቸውን መቆጠብ ነበረባቸው ለሲቲ ጨዋታ ዋናው እሱ ነው ፌር ፕሌይ አርሰናል ወያላው ፌር ፕሌይ ይመቻችሁ ዋናው ዊን ዋና ማለፋችሁ ነው ምንም ማለት አልችልም የኔ ቲም ቁልቁል ወርዶ የእናንተን ልተች አልችልም ሰው ይመቻችሁ አልፈናልና ቀጣይ አትሌቲኮ ማድሪድን እናገኛለን ስለ ጨዋታው የሚገልጸው ማለት ነው ስለ ጨዋታው የሚገልጸው አርቴታ መጨረሻ ላይ አሰልጣኙን ሰላም ሲለው ስፖርቲንግን አሰልጣኝ ሰላም ሊለው ሲል የተነፈሰው አተነፋፈሳላ ምናምን ብሎ ሰላም በቃ የሰውን ሳምንታችንን ምናምን የሚገልጽ አተነፋፈስ ነው የተነፈሰው ቅዝቅዝ ያለ አርሰናል ነው ያየነው ቅዝቅዝ ያለ ስፖርቲንግ ቅዝቅዝ ያለ አርሰናል ነው ያየነው ግን ፒስ ነው በቃ ማለፋችን ነው አንድ ነገር ነው ጥሩ ነው እንኳንም አልወደቀም ዋናው ነገር እሱ ነው
ግን ማለት ነው እኔ ለአርሰናል ምን መስዋዕትነት ከፍለሃል ስባል አንድ መጠቅሰው ነገር የማድሪድና የሙኒክን ጨዋታ ትቼ የአርሰናልን ጌም አይቻለሁ እላለሁ ማለት ነው። በታሪክ የምናገረው ነገር ነው ይሄ። ቋጣሪዎች አርሰናልን እያያችሁ ከነበረ በጣም ነው የምታሳዝኑት። ያበደ ጨዋታ ነው ያመለጣችሁ። እኔ አቻ ወጥተው ወደ 30 ደቂቃ ቢያልፉ ምናምን ሙዴ ነበረ፣ ግን አይመስለኝም። አሁን ሙኒክ እየመራ ነው። ኤኒዌይስ አልፈናል፣ አሸንፈናል። ይመቻችሁ። የዛሬውን ማለት ነው ሞስኩዌራ ሳይ ያለፉት ጨዋታዎች ይውላችሁ አንበገበጉኝ ነው የምላችሁ። ምን አይነት ፐርፎርማንስን ያሳየሽው በቃ እሁድ ማለት ነው ይውላችሁ። ቲምበር መድረስ አለበት፣ ካልደረሰ ግን ሞስኩዌራን አስገብተ ዝግት ነው ያራዳ ልጅ። ለተከታታይ 2ኛ ዓመት ማለት ነው ግማሽ ፍጻሜ ደርሰናል። ተራ ነገር እንዳይመስላችሁ፣ በእውነት የምሬ ነው የምላችሁ። ይሄ ቡድን ብዙ ነገር ይገባዋል ስንል ስለቻለ ነው፣ በጣም ስለቻለ ማለት ነውና ሴሚ ፋይናል ደርሰናል። ዴክላን ራይስ እንዳላችሁ ደግሞ ማለት ነው ተቺዎች ምናምን ግድ አይሰጠንም፣ ምንም አይነት ፍራቻ ውስጣችን የለም። ሴሚ ፋይናል ደርሰናል። ከሱ ደግሞ ከፍ ነው ማለት የምንፈልገው። ሲሞኔ ጠብቀኝ ወደ እንደ ባርሳ ሃይላይን ምናምን የምታገኝ ይመስሉሻል? ለማንኛውም ገነርስ እንኳን ደስ አላችሁ፣ ግማሽ ፍጻሜ ደርሰናል። አሁን ሙሉ ትኩረታችንን ወደ እሁዱ የማንቸስተር ሲቲው የኢትሃዱ የአመቱ ትልቁ ፈተና ዋናው ማለፉ ነው። እንኳን አቻ ወጣን፣ ቋጥሮ ነበር አሉ፣ ከዚህም እንዲያስወጣን። ሻምፒዮንስ ሊግማ እንወጥራለን፣ እስከ መጨረሻው እንታገላለን። ያላችሁ አቻ መውጣታችን ምናምን አይደለም፣ ዋናው ነገር ማለፋችን ነው። ሶ ወደ ቀጣዩ ዙር ስላለፈን ምንም እንዳትሉ ምድረ ቋጣሪ። ስፖርቲንግን ባለፈው ዕለት 1-0 ስላሸነፈን በደርሶ መልስ ጨዋታ አቻውተናል። ሶ እኛ ወደ ቀጣዩ ዙር አልፈን ማለት ነው። ጥሩ አይደለም ግን ይሻላል፣ ያው ካለመውደቅ ይሻላል። እና ቋጣሪም እየቋጠረብን ስለሆነ አስቡት፣ ከ3ኛ ዋንጫችን ብንሰናበት ምን ሊፈጠር እንደሚችል። ሰው ይሁን ችግር የለውም። ሻምፒዮንስ ሊግን እንደምንም እንታገላለን። ቴንኪዩ፣ ደህና ደሩ። እሺ ፎቃቆቹ ተንፏቃችሁ እንደምንም አለፋችሁ። ፈርስት ሃፍ ሸወዳችሁኝ። ማርያምን ደህና ጨዋታ ያለው ብዬ የእናንተ ማየቴ ነው የቆጨኝ ማለት ነው። ሙኒክ ከሪያል ማድሪድ አመለጠ። ምን አይነት የደከመ ጨዋታ፣ እግዚአብሔርን በጣም የተንፏቀቀ ጨዋታ ነው። በቃ እንደው አሰልጣኙም ማበረታቷቸዋል፣ እልህ ይዟቸዋል፣ ያውላ ነገር ይሰማቸዋል ብለን ምናምን ነገር በቀላሉ ታሸንፋላችሁ ብለን እንደዚህ በዳዴ እንዲህ በደረቱ የሚሳብ ፐርፎርማንስ የሞተ ማርያምን። ማዱኬ ተጎድቷል። በዚህ ፐርፎርማንስ ከሲቲ ጋር 1% ቻንስ 99% ፌዝ ብላችሁ ነው እንጂ የምትገቡት አለቀላችሁ። ልጥልጥ ነው የምትደረጉት ማለት ነው። እግዚአብሔር ይርዳችሁ። አውታው 3ኛ ዙር አለው እንዴ? ምንድነው? እዛ ያገቡት እኮ እነሱ ናቸው፣ እናንተ አይደላችሁም። አንድ አታገቡም። እንደው እንዲሁ ለእንትኑ ራሱ ለድባቡ ምናምን ማለት አንድ አረ በርንማውዝ በስንት ጣሙ። አረ በርንማውዝ እንዴ ምንድነው አንተ ይሄ? አረ እናንተ እስካሁን ራሱ እዚህ መቆየት አልነበረባ። ለነገሩ ተውት። እኔም እነሱን ስገጥም የሆነ ጎል እንዳላገባ የሚያደርገኝ ነገር አለ። እሱን ተወክታችሁ ነው። ለምን ኳስ ብሎ ከመሄድ አልባሌ ቦታ መዋል ይሻላል። ሱስ መጀመር ይሻላል። በቃ ሲጋራ መጠጣት ይሻላል ይሄንን ከመሄድ ማለት ነው። እንዴ ወያለው አንተ እግር ኳስ ክለብ ነህ ወይ ዳር ድንበር አስጠባቂ ነህ? እንዴ መከላከያ ሰራዊት ነህ እንዴ? እኔ እንግዲህ የእግር ኳስን ላለመበተን ሲሞኒን ከአርቴታ ላለማገናኘት ጥሪ ያለው ለፊቻለሁ ደክም ያለው አርሰናል ዛሬም አለፈ። አንድ ቀን ሻምፒየንስ ሊግ ጥሩ አቋም አሳይቶ አልፎ ያውቅም እስከ ዛሬ ማለት ነው። በሰው ሜዳ ሄድና ተንቸፋችፎ አልፋል። በራሱ ሜዳ ቆልፎ 0-0 ወይ 1-0 ዛሬም ደገመው። አንድ ቀን አርሰናል ጥሩ ሆኖ ሻምፒየንስ ሊግ አሸንፎ ያውቅም። እስኪና ይሃልን ላታመልጠኝ፣ አታሩጠኝ። አትሌቲኮን ጥለህ ካለፍክ ያኔ አከብርሃለሁ እኔ። ተመስገን ጀማ ማመስገን ብቻ ጀማ ዛሬ ጨዋታ ይበቃል።
ይበቃል። አራት አረንጓዴ ጠርሙስ ቢደረደር ሁለቱ እንደ ድንገት አዳልጦት ቢሰበር ሶስተኛው ይቀጥላል ብለው ሲጠብቁ የተሰራው ከብረት ነው። ይሄንን አያውቁ። ስፖርቲንግ ግን ተው ብያለሁ። ተው የነዚህን ልብ አትስበር። ተው እንዲህ በአንተ ምክንያት 2 ሳምንት እኮ ተበላሸ። እንዲህ ተው ብያለሁ። ተው ማስኩዌራ ዙቢሜንዲ what an amazing performance አለ ልጅ። what an amazing performance ምን አይነት ምሽት ነው። አንተ እበት ቤት ማለት እንዳላይክ ከዚህ በኋላ እንዳላይክ ከፈለክ እኔ ወለም ብሎኛል ጉንፋን ይዞኛል ብለህ ቅር ከፈለክ እኔ አያገባኝም። እንዳላይክ ማስኩዌራ ውለግባ አርቴታ ኢዜ ሲወጣ ወጥቶ ማለት ነው ጎል ቢገባ ኖሮ ብንሸነፍ ኖሮ አልቆልክ ነበር። አሁን ይዜ መንካቱ እኔ ለምን እንዳስፈለገ ምንም አልገባኝም። ከገባችሁ አስረዱኝ። ይዜ እንደው ገብቶ ቢሆን ኖሮ እንደው ተሸነፈ። መጨረሻ ላይ ግን መድኃኒዓለም ነው ያወጣን። እግዚኦ ያጎል ገብቶ ቢሆን ኖሮ እግዚኦ ስለሚቻለ ተከታታይ ሲዝን ሰሚ ፋይናል ማን በጣም ነው የምንችለው ዛሬ ማለት ነው። ከመጠን በታች ነው የተጫወትነው። እማልዋሻችሁ ነገር እኔ ኦነስት ሆኜ ስነግራችሁ ከመጠን በታች ነው የተጫወትነው፣ ግን እንችላለን። በቃ እንችላለን። ማን ሰሚ ፋይናል ባክ ቱ ባክ ሲዝን። የዘንድሮ ግን ያስፈራል። ይኸውላችሁ ምን መሰላችሁ፣ ዘንድሮ እናመጣዋለን፣ ይሄንን ዋንጫ እናመጣዋለን ቤታችን። ሁላችሁም ትፈራላችሁ። ከዛ በኋላ ማለት ምን አይነት ጨዋታ ነው የምንጫወተው? ግን ምን አይነት ዲፌንስ ነው ያለን እንዴ? ከ10 ጨዋታ 7 ክሊን ሺት ነበርን፣ ዛሬ ጨመርንበት 8 ሆነ። በጣም ነው የምትችሉት። ሙሉ ቶርናመንቱ ላይ 3 ጎል ነው የገባብን። ሙሉ ቶርናመንቱ ሻምፒየንስ ሊግ ማለት ነው። ከዚህ በላይ አንድ ነገር ስለዚህ ቲም ብትወሩ እገላችኋል። በጣም ነው የምንችለው በጣም ነው የምንችለው። ዛሬ ግን ከስፖርቲንግ ጋር የምንጫወት አይመስልም፣ ሜዳችን ላይ አይመስልም ነበር። አይኖ ጉልበት ቆጥበዋል። ጨዋታውን ኦልሬዲ ያረጋገጥነው ጨዋታ ነው ማለት ነው። ጉልበት ቆጥበን ነው ምናምን። አሁን እሁድ ደግሞ ሌላ የዋንጫ ጨዋታ አለብን ሲቲን ማለት ነው። ስለሚቻል በሉኝ ኮመንት ላይ እየገባችሁ በጣም ነው የምንችለው። አንድ ሰው አርሰናል ሃራምቦል እየተጫወተ ነው እዚህ የደረሰው ብላችሁ አፋችሁን እንዳትከፍቱ። አፋችሁን። እኔ ዩናይትድ ደጋፊ ነኝ። አርሰናል ስለቻለ ነው እዚህ ጋር የደረሰው። የፈለገውን አይነት ነገር ይጫወት፣ ነጥብ አጥቶለታል። አበቃ። ብዙ አመት እኮ ተጫውተዋል። የሚያምር ፉትቦል እኮ ብዙ አመት ተጫውተዋል። ውብ የሆነ እግር ኳስ ተጫውተዋል። በቃ አሁን ግን ነጥብ እያመጣላችሁ ያለው በዚህ መንገድ። ዋናው ነጥብ ሆኖ ባርሳ ትላንት ያኔ የመሰለ ጌም እየተጫወተ ወደቀ። 4 ዓመት 5 ዓመት ስንት ዓመት ምን ወደቀ? ምን ጥቅም? አርሰናልን ፍሩ። እንደው ለቻምፒየንስ ሊግ ፍጻሜ እንዳይበላ አርሰናልን ፍሩ። እኔ ከበሉ ማለት ነው ቋጥራለሁ፣ ግን ከበሉ አጨበጭባለሁ ቆሜ ማለት ነው። በቃ ይሄ ነው የሚፈለገው። ይሄ ነጥብ ነው የሚፈለገው። የፈለገውን ጌም ይጫው። ትችላላችሁ፣ አርሰናል ትችላላችሁ። አንድ ሰው አፉን እንዳይከፍት አርሰናል አንድ ሰው ማለት ነው። እኔማ ተበላች። ይህ ጨዋታ ኤክስትራ ታይም ሄዶ በቃ የእሑዱን ጨዋታ ኢነርጂያቸውን ጨርሰው ሊመለሱ ነው እያልኩ ነበረ። ተርፈሻል። ወይኔ ያለቀው ሰዓት ሙከራ ያሳቅቅ ነበረ። ግን የሀቨርት ጎል እንደው በማርቲኒና በሀቨርት ጎል ማለፍ ራሱ እኮ የሆነ ተጽዕኖ አለው። ልክ እንዳልሆነ ያስታውቃል ይህ ቡድንና ይመችሽ፣ ግን ይመችሽ። ፋይናል እንደምደርሽ ፊል አደርጋለሁ። አቤት ባየርን ግን እንዳያገኝሽ ፒኤስጂ ይሻልሻል ቢያዝ በትንሹ። ወይኔ ቅልፌ። እኔ ለምን አለፋችሁ አልልም፣ የምሬ ነው። እለፉ፣ ይገባችኋል፣ እለፉ። የትም ስለማትደርስ እለፍ። ግን እንዴት ነው ይህን እዚህ ቲም ላይ ነው እምነት ያላችሁ? የምር ዋንጫ እንበላለን ብላችሁ ታስባላችሁ? አስተሳሰባችሁን ግን አስተካክሉት። ስላለፋችሁ አልከፋኝም እኔ የትም አትደርስም። ግን በቃ አስተሳሰብን ግን አስተካክል። ዋንጫ ላይ ያለን ነገር በዚህ ቲም ዋንጫ እንዳታስብ። እሺ አርሰናል ስፖርቲንግን ማን ነው 0-0 ወጥተው ወደ ቀጣይ ዙር አርሰናል አልፏል ማለት ነው። ስፖርቲንጎች ግን የሚገርም ነው፣ የሚገርም እንዳሰቡት አልተሳካም እንጂ እስከ አለቀ ደቂቃ ድረስ ይዘዋቸው ጫና ግን ማሳደር አልቻሉም። ጭራሽ ባለቀ ሰዓት አርሰናል ነበር ለማግባት ሲጮት የነበረው። ብቻ ከአትሌቲኮ ማድሪድ ደርሷቸዋል ማለት ነው። ጨዋታው ላይ ግን አደገኛ ሙከራ የተመለከትነው በስፖርቲንግ በኩል ነበር። ፈርስት ሃፍ የሚገርም አንግል ገጭተው ነበረ የአርሰናልን ማለት ነው። ሰከንድ ሃፍ ደግሞ ዊንገሩ የማይሆን ኳስ እየመቱ ምናምን እየሳቱ ነበረ፣ ግን ስቲል ማግባት አልቻሉም። በዛ ላይ በጭራሽ ከፕሬስ መውጣት አይችሉም። አርሰናል ሙሉውን ጨዋታ ፕሬስ እያደረጓቸው ነበር ማለት ይቻላል። እንደዛም ሆኖ መውጣት እንደማይችሉ እያወቁ እዛው ጎል ጋር ተቀባብለው ቢጀምፕ የሚቀጥሉት ነገር ነው የሚገርመኝ ስፖርቲንጎች። ለማንኛውም እኛን ኢትሃድ ላይ እንደዚህ ይዘሽ ታስወጭናለሽ ወይስ አታስወጭንም የሚለውን
እና ያለ ማለት ነው። የማሸነፍ ሀሳብ እንደሆነ የላችሁም። አስባችሁ አመጡም። አይቻልም ሳይሆን አስባችሁም አመጡ። አይኔ ያየ ፍጻሜ ደርሱ ነው። እኔ እግዚአብሔር እኔ አትሌቲኮ ያስጥራል ብዬ እኔ እንዴት ነው ኤክስፔክት ላደርግ የምችለው? እኮ ባርሳ ነበር የሚሻለው እኮ። አንተ ከስፖርቲንግ ቦዶ ግሊምት ቢያልፍ ነበር እኮ የሚሻለው። ዝም ብለው ነው እኮ ያለፉት። ወይ የሆነ ነገር አይሰሩ ወይ ምንም ነገር አያደርጉም። በቃ አርሰናል ማግኘት ያለበት ነገር ይዞ ወጣ፣ አለቀ። እንዲህ አተ ፍጻሜ ከደረሰ አርሰናል እኔ አንገቱን አይሰጥም ነው። እኔ ግራ ገባኝ። እኔ አሁን ፍጻሜ መድረስ የለበትም ነው። ሴሚ ፋይናል ሲደርስ አይ ቲንክ ለስንተኛ ጊዜ እንደሆነ አላውቅም፣ ግን ማን አይመጣውም እንዴ? ስፖርቲንግ አንቀባረን እንጂ ሸኝተናታል። ሴሚ ፋይናል አትሌቲኮ ማድሪድን እናቀናበናታለን ነው ምላችሁ። ምንም እንዳታስቡ። አርሴ ይመቻች። አርሴ ይችላል። አርሴ ወያላ አርሴ ዋናውጣ ገብተውጣው በባሌም በቦሌም ቀጣይ ዙር አልፈናል። በባሌም በቦሌም ቀጣይ ዙር አልፈናል። እኔ ልቤ ቀጥልትል መቼ የሆነ ግሬን ሳቅዬ ማየው ጨዋታ ያርሰናልን በኮንፊደንስ እንዴ ልቤ እኮ መምታት ካለበት በላይ እኮ ነው ሲመታ የነበረው። አልፈናል። እንኳን ደስ አለን ቤተሰብ፣ እንኳን ደስ አለን። ግን የሚያስጨንቅ ጨዋታ ዴቪድ ራያ ስህተት ሲሰራ ነበረ። ዛሬ ክሊንሺት ይዘጣኸው በአንተ ብቻ ብቃት ሳይሆን በተጫዋቾቻችንም ፐርፎርማንስ ነው። ዛሬ መሀል ክፍሉ ከምን ጊዜውም በላይ ተረጋግቶ ኳሶችን ፕሮሰስ ማድረግ ሲችል ከፊት ያላችሁ ተጫዋቾች ምንድነው የምትሰሩት? ማዱኬም ተጎድቶ ወጣ። አሁን ቀኝ መስመር ላይ እየቀረን አንድ ማክስ ዶማን ብቻ ነው። በቃ እዛ ቦታ ላይ ትክክለኛ ተጫዋች ማክስ ዶማን ብቻ ነው የቀረን። አረ ሳካ ተመለስልን። አረ እባክህ በቃሬዛም ቢሆን ነው እናት። እሺ ዋናው ማለፋችን ነው። አራት ውስጥ መግባታችንን አረጋግጠናል። ነገር ግን እንቅስቃሴያችን እጅግ በጣም አሳሳቢ ደረጃ የደረሰ ይመስለኛል። 0-0 ነው የተጠናቀቀው። ነገር ግን ቅድም እንደነገርኳችሁ ፐርፎርማንሳችን በደንብ ሊታሰብበት ይገባል። መጀመሪያ አጋማሽ ላይ ጨዋታው እንደተጀመረ እስከ 15ኛ ደቂቃ አካባቢ ጥሩ የተንቀሳቀስን ነበረ። ችን ለመፍጠር እየሞከርን ነበረ። ከዛ በተጨማሪም ፕሬስ የምናደርግበት መንገድ አሪፍ ነበረ። ነገር ግን ከዛ በኋላ ስፖርቲንጎች ኳሱን ተቆጣጥሮት ነበረ። እኛም ኳስ መያዝ እጅግ በጣም ከብዶና መጀመሪያ ሚዛን የገባነው አሰላለፍ ልክ ነው ብዬ አላስብም። ከፊት መስመር ያሉት ሶስቱ ተጫዋቾች አብረው መጫወት የሚችሉ ተጫዋቾች ናቸው ብዬ አላስብም። ሊያንድሮ ትሮሳርድ ቋሚ ሆኖ ጀምሮ ከዛ በኋላ ደግሞ ሁለተኛ አጋማሽ ላይ ወይም ደግሞ ወደ 60 እና 70 ደቂቃ አካባቢ ማርቲኔሊን ቀይረን ብናስገባው አሪፍ ይሆናል ብዬ አስቤ ነው። ሁለተኛ አጋማሽ ላይ እነ ጋብሪኤል ሱስ እንዲሁም ደግሞ ሊያንድሮ ትሮሳርድ እነ ካይ ሃቨርትዝ ከገቡ በኋላ ትንሽ ጨዋታውን ለመቆጣጠር ሞክረን ነበረ። በእንደዚህ አይነት እንቅስቃሴ እሁድ ከማንቸስተር ሲቲ ጋር ጨዋታችንን ማድረግ እጅግ በጣም ከባድ ነው የሚሆነው። ማንቸስተር ሲቲዎች በእርግጠኝነት ይህንን ጨዋታ ተመልክተውታል ብዬ አስባለሁ። ላይ ዋናው ማለፋችን ነው። ወደ አራት ውስጥ መግባታችን አረጋግጠናል። በቀጣይም ከአትሌቲኮ ማድሪድ ጋር ጨዋታችንን የምናደርግ ይሆናል። እናንተ ጨዋታው እንዴት አያችሁት? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡ። አራት ሴንተር ባክ ይዞ ገብቶ ተማምቷቸው ወጣና ታሪክ ሰራ። በቃ ሌላ ነገር የለም። ሁለት ጊዜ በተከታታይ አመት አራት ውስጥ ገባችሁ። ኧረ ይሄ ነው ትልቅ ክለብ ዛሬ ላይ ነው ይሄንን እያደረገ ያለው። አረ በጣም ይገርማል። እኔ እኮ 2007 2008 2009 2010 2011 ማንቸስተር ዩናይትድ ይሄን ሲያረጋ አይቻለሁ አባቴ። እናንተ ግን ዛሬ ይሄንን እያረጋችሁ ያላችሁት አጃይብ እኮ ነው። አረ ወይኔ ውርደት ነው። ዛሬ ይሄን ታሪክ የሰራችሁት ሁለት በተከታታይ አመት አራት ውስጥ ገብታችሁ አታውቁም በአርሰናል ታሪክ። አረ ትልቅ ክለብ አይደለም፣ አረ ትንሽ ክለብ ነህ። በዚህ ልክ ማወቅ አለብህ። ወደ ጨዋታው ስመጣልህ አራት ሴንተር ባክ ይዘን የገባው አባቴ። ይሄንን ጠንቅቀው እኮ ይሄንን ነገር ይዘህ ለመግባት ማለት ነው በቃ ሳይገባብህ ለመውጣት አራት ሴንተር ባክ ይዘህ ገባ። ነገር ግን ያው ያለ ነገር ነው እኮ አላማችሁን ማሳካት ነው ዋናው ነገር አድርጋችሁታል። እሱ ግን እንደዚህ የሚያስብል ነገር አይደለም፣ ይገባኛል፣ ግን አውቃለሁ። ነገር ግን በዚህ ልክ የወረደ ቲም ነው ያላችሁ። ማንቸስተር ሲቲን የሚገጥመው ቲማችሁ ይሄ ነው። ይሄ ነው አሁን የፔፕ ጋርዲዮላን ማንቸስተር ሲቲ ይገጥማል ብላችሁ የምታስቡት ይሄ ቲም ምን ያክል ትተማመኑበታላችሁ? እስኪ አሬ ቲምማ የትም አይደርስም ነው ሙላችሁ። ሊጉ ላይ ያው መውደቅሽ አይቀርም። ያው በባሌም ወጣ ቦሌ የትም አትደርሱም በዚህ ቲም። ለማንኛውም ለጀማው ሊደርሽር ኮፒ ሊንክ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማቻ አራዳ ልጆች 0-0 አልቋል። በዚህ ፐርፎርማንስ ማለት ነው ማንቸስተር ሲቲ እንደ ሙዝ ነው ልጦ የሚበላን ማለት ነው። በቃ እኔ የሆነ አዲስ የሰራሽው ሚሳኤል ካለ ኢራን ቁም ነገር ወደ እንግሊዝ ተኩሽልን እባክሽ። ምን አይነት እንዴት ነው የሚያሳፍረው? ማለት ለምሳሌ ጥሩም ተጫወተን አይደል 0-0 ልጧል። የሆነ
ኳሷን የሚከተል ይሄ ልክ አሰልጣኝን የሰፈር ቡድን ነው ይመስሉት። ወደ ኳሷን ሁሉም ይሮጣል። በቃ ይሁን አንድ ከዛ ኳስ ነጥቀ ደግሞ ልትሰጥ ስትል ሁሉም ቦታቸውን ለቀዋል። ባዶ ነው። ማጥቃት አትችልም። እንደገና ወገበን ይዘጠብቀ ነው ከኋላ የሚመጡት። በቃ እንዲህ ወደዚህ የሚሄድ ማለት ነው። እኔ ለአንዲት ኳስ 11ዱም ወደዚህ ግር እኔ ራያም እኔ ከ16 ከ50 ለመውጣቱን ይገርም። በዚህ አይነት ነው አሁን ማንቸስተር ሲቲ ይዘለዝለናል። ምን አዲስ ነገር ሊፈጠር ይሁን እኔ አላቅም። እግር ኳስ ስለሆነ ብቻ የሆነ ነገር ይፈጠራል ልበል እንጂ በዚህ አጨዋወት ሲቲ ወልቭስ እንደዚህ አይቀለው። ብቻ አላህ ይርዳል። እኔ አሁን ተስፋ እየቆረጥኩ መድፈኞቹ አርሰናሎች የ2025-26 የቻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ መሆናቸውን አረጋግጠዋል። ምንም እንኳን ከስፖርቲንግ ሊዝበን ጋር በሜዳቸው ኤምሬት 0-0 በሩብ ፍጻሜ የመልሱ ጨዋታ ላይ ቢያጠናቅቁም ነገር ግን በመጀመሪያው አጋማሽ 1-0 ማሸነፋቸውን ተከትሎ በግማሽ ፍጻሜው የዲየጎ ሲሞኔውን አትሌቲኮ ማድሪድን እንደሚገጥሙ በዛሬው ምሽት አረጋግጠዋል። ስለ አርሰናል ውጤትና ስለ ግማሽ ፍጻሜ መብቃታቸው ምን ትላላችሁ? ከአትሌቲኮ ማድሪድ ጋር በሚኖረው ታላቅ ፍጥጫ ማንን ጥሎ ወደ ፍጻሜው የሚያልፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ተመልከት አሳሳቃቸው። የሆነ ጨዋታውን ገለውት የወጡት አይመስሉ አድክሞች። ቲማችሁ ወዴት እየሄደ ነው? እነዚህ የአርሰናል ደጋፊዎች ቲማችሁን እስቲ ጠይቁት፣ ወዴት ነው እየሄደ ያለው? 15 ሙከራ ሞክሮ አንዱን ታርጌት ዋን ቢግ ቻንስ። አረ በጣም ያሳፍራል። እግዚአብሔርን ስፖርቲንግ ሊዝበን ፈርስት ሃፍ ላይ የሳታቸውን ኳሶች ቢጠቀሙበት ኖሮ ማለት ነው እርግጠኛ ነኝ ይህን ጨዋታ ሪሞንታዳ ያደርጉት ነበር። ምን አንተ አሁን ለስፖርቲንግ ሊዝበን የሚያንስ ስኳር ነው ያለ? አሬስ ይሄ ክለብ ነው 100% ቻምፒዮንስ ሊግ ይባላል ተብሎ እየተጠበቀ ያለው ማለት። ኧረ ተው ቀጣይ ከሲቲ ናችሁ። ቢያንስ ይሄን ጨዋታ አሸንፋችሁ ሆነ ሜንታሊቲያችሁን ከፍ አታርጉም እንዴ? እውነትም ዘቦትለርስ የምሬ ነው ብላችሁ ኧረ በስመ አብ ስታስጠሉ። እንኳንም ይሄን ጨዋታ በደንብ አላየሁትም። ገነርስ እንኳን ወደ ሰሚ ፋይናል አለፋችሁ፣ እንኳን ደስ አላችሁ። ጨዋታው ግን በጣም የሚያስጠላ ኤምሬት የማይል ጨዋታ ነበር። በጣም የሚያስጠላ ጨዋታ ነበር። በሁለቱም በኩል ገጋሚ ሃራም ፉትቦል ሲጫወቱ ነበረ። ሲከላከሉ አንዳንድ ኦን ታርጌት ነው ሞክሮ የወጡ። እግዚአብሔር ነው የምሬ ነው። አንዳንድ ኦን ታርጌት ስፖርቲንግ አርሰናል አንዳንድ ኦን ታርጌት ሞክረው እንግዲህ ጨዋታው 0-0 አልቋል። በባለፈው እንግዲህ በስፖርቲንግ ያቺ ሃቨርትዝ ያገባት ጎል እንዴት እንደተጠቀመቻችሁ አስቡት ያራዳ ልጆችና ኮንግራ ገነርስ። ለቀጣይ እንግዲህ ወደ ሰሚ ፋይናል አልፋችኋል። እንግሊዝን ወክላችኋል፣ ትጋደላላችሁ ማለት ነው። ግን የሙኒክ ምን አይነት ቡድን ነው በመድኃኔዓለም ስማ። እንግዲህ ፋሚሊ 0-0 በሆነ ውጤት ተለያይተን በድምር ውጤት ግን አልፈናል። ወደ ግማሽ ፍጻሜ ተከታታይ ሁለተኛ ጊዜ አልፈናል ፋሚሊ። በጣም ደስ የሚል ውጤት ነው። ግን እዛ ሜዳ ገብቶ የሚያዩት ደጋፊ ማለት እኮ ቲምህ ሲቸገር ምንም ሲልም መደገፍ ነው። በቃ ከጎን ሆነ። እነዚህ ታዛቢ ናቸው፣ ሊታዘቡት ነው የሚገቡት ክለቡን እንዲህ ብለ ቲማችሁ እየመራ እኮ ነው። በቃ ጌም ማኔጅ አድርጎ ሊወጣ እየታገለ ነው። እናንተ እንዲህ አፈር ብሎ አፈር ያስበላችሁ። እናንተ ደጋፊ አይደላችሁም። እናንተ ታዛቢ ናችሁ። የሆነ በቃ አሮጊት ደጋፊ ሲያስጠሉ። የማድሪድ ጨዋታ ደግሞ እያየሁት ነው። ኧረ በስመ አብ ማድሪድ በቃ ያላቸውን ነገር እንዳለ ሰጥተዋል። ግን ካማቪንጋ ጨዋታውን አበላሸው። የጅል ስራ ሰራ። ብቻ ግን ዋናው ማለፋችን ነው። ቀጣይ ከሲቲ ጋር አንተ እዛ አርቴታ አይችልም ምናምን እያልክ ዝም ብለህ ጨጓራን ትልጣለህ። ሚኬል አርቴታ በአርሰናል እግር ኳስ ታሪክ በተከታታይ አመታት እንግዲህ ለሻምፒዮንስ ሊጉ ግማሽ ፍጻሜ ያለፈ የመጀመሪያው አሰልጣኝ በመሆን እንግዲህ ስሙን በታሪክ መዝገብ ላይ አጽፏል። አንተ ተበሳጭ፣ ጨጓራን እዚህ ላጥ። ለማንኛውም ቦስ ይመችሽ፣ ከክብር ወደ ክብር ይመችሽ ቦስ። ሳላደንቅ አላልፍም። እዛ የጎላዳ ይዘንብልሃል፣ እዚህ አንድ ደና ሙከራ እንኳን አናይም። አርሰናል ወዴት እየሄደ ነው? ወዴት እያመራ ነው ወገን? ምን ሆነው አሉ ተጫዋቾቹ? በኢየሱስ ምንድነው? ቆይ ኳሱን ለመያዝ እኮ ሲያቅታቸው ነበር። በዚህ አይነት ይሄን ጨዋታ እየተጫወትን ነው ዋንጫ ምን በለው? እኔ አብጃለሁ። በቃ ቀጣይ ከሲቲ ነን፣ ለዛውም ኢታር ላይ ምን እንደሚፈጠር አላውቅም። በዚህ አይነት እንዴ ኮርና እንኳን ሲርቀን ኮርና እንኳን ሲከዳን፣ በኢየሱስ ምንድነው? ቆይ ችግሩ ምንድነው? እስቲ ኮመንት ላይ አስቀምጡ። የሆነ የማሸነፍ ሜንታሊቲያቸው 0-0 በቃ ወፍ በኢየሱስ። እሺ አርሰናል በአግሪጌት በስፖርቲንግ ሊዝበን ሜዳቸው ድረስ ሄደው ከሀቨርት አንድ ጎል በማግባቱ ምክንያት አሸንፏል ማለት ነው። ሜዳቸው ላይ ያለምንም ኦን ታርጌት ያለምንም ሹት ኦን ታርጌት ነው አርሰናል ያሸነፈው ሜዳው ድረስ ስፖርቲንግን ጠርቶ ማለት ነው። 1-0 ነው ጨዋታው ያለቀው። ኦን ታርጌት የለበት እነሱ ናቸው እንደውም አንድ ኦን ታርጌት የሞከሩት እንጂ ሌላው በቃ ወፍ ባዶ። ኳስቷን ወደ ግራ ወደ ቀኝ ወደ ሰማይ ወደ ግራ ወደ ቀኝ ወደ ታች ወደ ላይ ወደ
እያበረሩ 90 ደቂቃ ነው የጨረሱትና ከነ ፕላሱ ማለት ነው። ምንም ሞራላቸው እንትን የሌለ እነዛ ይከላከላሉ ሰግጠው፣ እነዚህ ሰግጠው ይከላከላሉ። ጨዋታው እንደዚሁ ነው ያለቀው። ለማንኛውም አርሰናል አልፏል። ቀጣይ ተጋጣሚው ማን? አትሌቲኮ ነው። አትሌቲኮ ማድሪድ። ይሄ ጨዋታ ለማየት ነው የጓጓሁት። አትሌቲኮ ከአርሰናል ለማየት ነው የጓጓሁት። እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ፣ ፎሎ ማድረግ እንዳረሱ። የአርሰናል ደጋፊዎች ይመቻችሁ። ኮንግራ። ከአርሰናል 0 ስፖርቲንግ 0 የተረዳናቸው 5 ነገሮች። የመጀመሪያው ማለት ነው ከኔጌቲቭ ነው የምጀምረው። ምን አይነት ፈረስት ሃፍ ነው የተመለከትነው? ያሉ ሁሉ ነገር ከተባለን በኋላ በዛ ሞራል እንጮታለን ከተባለን በኋላ ምን አይነት ፈረስት ሃፍ ነው ያሳዩ ልጆቹ? ኳሱን እንዲህ ነው ፕሬሲንጋችንን እንዴት ነው እንደዛ የሚያልፉት? 3 ተመሳሳይ አይነት ፕሮፋይል ያላቸው ተጫዋቾች ማርቲኔሊ፣ ማዱዌኬ፣ ጊዮኬሬስ የሚጫወቱት ማለት ወይ ለነሱ የሚሆን አይነት ኳስ ተጫውተን ከነሱ ጀርባ ኳስ እየጣለን አናጫውታቸው። ኮሜንታተሩን ሰምታችሁታል። እኛ ክሬት ከምናረገው ሳይሆን እነሱ ከሚሳሳቱት ነው የምንሞክራቸው ኳሶች ራሱ እየሞከርን የነበረው። እነሱ ድላቸውን አለመጠቀማቸው ነው ፈርስት ሃፍ ላይ ጠቀመን። አንግል የገጨባቸውን ኳስ አይታችሁታል አይደል? እሱ ኳስ ገብቶ ቢሆን ወዴት ነው የሚያመሩት እነዚህ ልጆች? ሁለተኛ የተረዳነው ነገር አታካችን ላይ ኳሊቲ ይቀረናል፣ ኳሊቲ ይጎለናል። ምንም አይነት አገባብ ብንገባ አታካችን ላይ ኳሊቲ ይጎለናል። ጆን ቴሪ ሰምታችሁት የምታውቁ ከሆነ ማለት ነው እስከ 88ኛው ደቂቃ ድረስ 0-0 ብንሆን አይደብረንም ነበር አለ ስለ 2004 ቲም ሲያወራ። ፊት ለፊት እነ ሮበን አሉ፣ እነ አይ ቲንክ ጆኮል አለ፣ ጉዲዮንሰን አለ፣ ድሮግባ አለ ምናምን ስታፍ አታካችን ላይ ማለት ነው። ማዱዌኬ ሲሰራ የነበረው ነገር አይታችሁታል። ፈርስት ሃፍ ላይ ኳሱን ያገኘዋል የለውም እንደ ፕሮዳክት። ማርቲኔሊ ተመሳሳይ፣ ጊዮኬሬስን ከበረኛ ጋር ጭራሽ እያገናኘ ነው አለ። ምን ያክል ተች ነው የለቀው ዛሬ ሳካ ማለት ነው። ከነ ችግሩ አልናፈቃችሁም ወይ? ለማን ነው ሻውን መሃሉ ላይ እንፈርዳለን አይደል? ብዙ ጊዜ ግን ኳሱን አስተካክለን ከመጣን በኋላ ለማን ነው የምንሰጠው? ለማን ነው የምናቀብለው? ማን ነው ሞመንት ኦፍ ማጂክ እንዲፈጠርልን የምናረገው? ትላንትና ያማል ሲያደርግ እንደነበረው እዛ ፈርስት ሃፍ እየተጠፋጠፉት ነበር ማድሪድ እና ባየር ሙኒክ። ክርስቶስን በጣም ተመሳቀች ነው ሆሮና በስመ አብ ወልድ። ሶስተኛ የተረዳ ነው። ወደ ፖዚቲቭ እንመለስ። የዛሬው የዙቢሜንዲ ፐርፎርማንስ ተመችቶኛል። ከብዙ ጊዜ በኋላ ዙቢሜንዲ ፎርዋርድ ፓሶችን ለመጮት እየሞከረ የነበረበት ሰርድ ፌዝ ኦፍ ፕሌይ ላይ ወይም ደግሞ የማጥቃት ቦታዎች ላይ ሲሳተፍ እየተመለከትን የነበረበት በቻሉ አቅም ቆንጆ ኳስ ሲጫወተበት የመጀመሪያዎቹ ደቂቆች አካባቢ ትንሽ መዳከም ነበር፣ ግን ራሱ ወደ ጨዋታ ወደ ሪትም እያስገባ ነገሮችን ሲሞክር ሚድፊልዱን ለመቆጣጠር ሲሞክር የነበረበት ጨዋታ ነው። የዛሬ የዙቢሜንዲ ጨዋታ ተመችቶኛል። ካለፉት ጊዜዎች በጣም የተሻለ ነው። በዚሁ ይቀጥል ባይ። አራተኛ የተረዳ ነው በጣም ወሳኝ ነጥብ፣ ግልጽ የሆነ ነገር ይሄ በጣም ግልጽ የሆነ ነገር ነው። የቡድናችን ዋና አሴት እነዚህ ሰዎች ናቸው። ተከላካይ መስመራችን ላይ ያሉ በቃ ምንም ነገር እንደማይፈጠር ሁሉ ጊዜ ቀን በቀን የሚያሰኙ አየር ኳሶችን እያሸነፉ እንዲህ ላይመስል ይችላል ጨዋታው ውስጥ በጣም ቀላል የሚመስሉ ነገሮችን በተደጋጋሚ በትክክል እያደረጉ እዚህ ደረጃ ላይ እንድደርስ ያደረጉን ውጤቱ መግለጽ ይችላል። የሩብ ፍጻሜ ጨዋታ ላይ ፈርስት ሌግም ሰከንድ ሌግም 0-0 ነው ማለት ነው። በዜሮ ጎል ሊጨርስ ነው በክሊን ሺት። ተረዳችሁኛ? የዛሬው የሞስኬራ ፐርፎርማንስም ዋይት ያን አቋም እያሳየ 3 ጨዋታ ተከታታይ ለምን ገብቶ እንደነበር ጥያቄ ውስጥ የሚያስገባ ነው። በጣም ጥሩ ፐርፎርማንስ ነው ያደረገው። አምስተኛና የመጨረሻ የተረዳው ነገር ደግሞ ወደ ግማሽ ፍጻሜው አልፈናል። አንድ የሰላም ጌም ግን በጣም ነው ደስ ያለኝ። እመቤቴን ደስ ያለኝ አልመስለኝ እንዲሁ ሲያስጨንቁኝ ወይ ኳሱ እንዲቆጣጠሩት ፈልገው ወይ ይዘውት እንዴ ነው ሰከንድ ሃፍ ላይ ሃቨርትዝ እስኪገባ ድረስ እኮ ኢየሱስ እስኪገባ እኮ ኳሱን ይዘውት ወይ የሆነ ነገር ላይ መፍጠር አንድ ሁለት ሰው የሆኑ ይዘውት ጥግ ጋር ራያ ኳሱን 10 ጊዜ ሲያፈጥነው አይታችሁታል። እመቤቴን ቆሰልኩላችሁ እኮ በጣም ደስ ብሎኛል። ወደ ግማሽ ፍጻሜ ስላለፍን በጣም ከባድ ጨዋታ ስል ነበር ከሲቲ ጋር የምናደርገው እስከዛሬ እስካየኋቸው የአርሰናል ጨዋታዎች በጣም ከባዱ ጨዋታ ይጠብቀናል። ዛሬ በድል ተወጥተናል። ይሄን ጨዋታ ያንንም ጨዋታ በድል ያስወጣል። በጣም ይታገዝበት። ፎሎ ኮፒንግ ሼር ያረጋችሁ የቴደናል በብዙ ይመቻል። አርሰናል እስካሁን ድረስ በሻምፒዮንስ ሊጉ አንድም ሽንፈት አላጋጠመው። ዛሬም በሜዳው በኤምሬትስ ስፖርቲንግ አስተናግዶ 0-0 አልቋል ጨዋታው። በአግሪጌት 1-0 በሆነ ውጤት አርሰናል ማለፉን አረጋግጧል። ነገር ግን እዚህ ጋር አንድ ጥያቄ አለ።
የአርሰናል ደጋፊዎች አሁንም ቢሆን ማለት ነው ራሳችሁን እያታለላችሁ ይሄ ክለብ አሁን የት ደርሳል ብላችሁ የምታስቡት ይሄን ብቻ ጥያቄ መልሱልኝ። አሁን ይሄ ክለብ የት ደርሳል ብላችሁ የምታስቡት መጨረሻ የሆነ ቦታ ላይ ወንድሜ አንድ የወንድማዊ ምክር ልምከር። በኋላ የሆነ ጉዳይ ደርሶብህ እኔን ከምታሳዝነኝ ክለባችሁ አሁን እዚህ ጋር ቢያበቁ ይሻላችሁ ነበር። እውነቴን ነው የምልህ። በኋላ በቃ በማይሆን ሰው በቃ ሙሉ ተስፋ ሰጥተህ በቃ ዘንድሮ አርሰናል ሻምፒዮን ያነሳል ብለህ ሰፍ ብለህ ስትጠብቅ ተሰጥቶ ሲመለስ ጮጋራ ታሊጦ ማለት ነው ወደ ኢብድስ ከምትቀየር ማለት ነው ካሁኑ አርሰናል ቆርጦ ነው አውቆ ቢወጣ ይሻላል። በእንደዚህ ነው የጫወት ምንም ሊያመጣልህ ያልችል ምንም ሊያመጣ አሁን ቀጣለ ላይ ከአትሌቲኮ ማድሪድ ነው የምትገናኙት። አዎ እናውቃለን። በመጀመሪያ አሸንፋቸዋለሁ፣ አትሌቲኮን አሸንፋቸዋለሁ። ነገር ግን ያንን አትሌቲኮ አይደለም የምታገኘው። የሚገርም አትሌቲኮ ነው። ማንኛውም ይቅናችሁ፣ በቃ ይቅናችሁ። ምን ማለት ይቻላል? ከዚህ በላይ ምንም ማለት አይቻልም። አርሰናል ግን ሳልወደው በግድ በቃ እስካሁን ከዚህ በላይ ማይል የለበትም። በቃ ቤተሰብ ከዚህ በላይማ ማይል የለበትም። አይ ይብቃው በቃ።